በዜናበው አንድ አባት ገዳም ውስጥ ቁጭ ብሎ በምንኩስና እግዚአብሔርን ለማገልገል የወሰነ አባት ገዳም ውስጥ ቁጭ ብሎ ይጠራጠራል። አሁን እውነት እንደው ስጋው ደግሞ ይለወጣል አይለወጥም እያለ ይረበሻል። በኋላ ይህ ሰው በምንኩስና ሕይወቱን ሰጥቶ እንዴት በጥርጣሬ ይወድቃል ይልና የእግዚአብሔር መልአክ ይሄድና ለሌላ አባት ለበቃ አባት ለቅድስና ማይረግ ለደረሰ አባት ይሄድና ወንድምህ በጥርጣሬ እየተፈተነ ነውና ሄዳ አስተምረው ይለዋል። ከኔ ጋር ናችሁ ምመና? ኧረ ወንድምህ ስጋው ደግሞ እየተጠራጠረ ነው ሄዳ አስተምረው ይለዋል። እሺ ይልና ይህ የበቃው አባት ወደዚህ ወደ ተጠራጠረው ጓደኛው ወንድሙ ይሄዳል። እንዲህ ይለዋል፣ አባቴ እንደው አንድ ነገር ገጥሞኝ ነበር እንደው ላማክር ነበር ይለዋል። ምንድነው አለ። አይ እንደው ስጋው ደሙን እየተጠራጠርኩ ነው ይለወጣል አይለወጥም እያልኩ በጥርጣሬ እየተጨነቅኩኝ ነው አለ። እሱ ተጠራጥራ የወንድሙን ድክመት የማናርጉ እኛ ብንሆነው ቀልቡን ነው የምንገፋው። አንተም ብሎ መነኩሴ እዚህ ቁጭ ብለ ደግሞ ነው የምንለው መልአክ ነገረኝ እኮ ነው የምንለው። እሱ ግን የራሱን ድክመት አድርጎ ነገረው። ተጠራጠርኩኝ ሲለው አይ እሱማ እኔም እኮ መናገር አሳፍሮኝ ነው እንጂ እኔም ራሴ ምን እላለሁ ታዲያ ገዳም ቁጭ ብለን በክህደት ከምንሰቃይ ለምን እግዚአብሔር አይገልጥልንም አብረን አናስቀድስም ብለው ሱባኤ ይዘው እነዚህ ሁለት መነኮሳት ቤተ መቅደስ ገብተው ማስቀደስ ጀመሩ። የሚገርማችሁ ምዕመናን ከቅዳሴው መካከል ላይ እነዚህ ሁለት መነኮሳት ብቻ አንድ በጣም የሚያስደነግጥ ነገር ተመለከቱ። ቅዳሴው መካከል ላይ ቄሱ ሀበነ የሚሉበት ሰዓት አለ አይደል? ከኛ ጋር የምንቀባበልበት ካህኑ ሀበነ በሚሉ ሰዓት የሚቀድሱት ቄስ እጃቸው በደም ተለውሶ ተመለከቱ። እነዚህ ሁለት መነኮሳት ካህኑ ራሳቸው አያዩ፣ ግን በእጃቸው ደም ሞልቶ ስጋውን ደሙን ሲፈትቱ እጃቸው በደም ተለውሶ ተመለከቱ። ይህን ባዩ ጊዜ ያልበቃው አባት ራሱን ስቶ ወደቀ። ገና ለተአምራት አልበቃም። የበቃው አባት ግን ጸንቶ ቆመ። በኋላ መጨረሻ ቅዳሴው ካለቀ በኋላ ሰርወተ ሕዝብ ከተደረገ በኋላ ቀሰቀሰው። ሲነቃ ሕዝቡ ሁሉ ተበትኗል። ምን አለው? አይችሉትም ብሎ እግዚአብሔር ሰውሮብን ነው እንጂ ይህ ተአምር በየዕለቱ ይፈጸማል። በእውነት ዛሬ በምናስቀድሰው ቅዳሴ ላይ ህብስቱና ወይኑ ሲለወጥ ብናይ ችለን መቆም እንችላለን? አንችልም። አቅማችንን አውቆ ድካማችንን አውቆ ሸፍኖት ነው እንጂ በየዕለቱ ህብስቱን ወደ ሥጋ ወይኑን ወደ ደሙ ይለውጣል። ሌላው አባት ደግሞ እንደዚህ እንደ አዲስ አበባ ባለች ከተማ የሚያገለግል አረጋዊ መንፈሳዊ የሚባል አባት ነው። ማን አልኳችሁ? አረጋዊ መንፈሳዊ በጣም ትሁት አባት ነበረ። ቅዳሴ ቀድስ ሲሉት እናንተ ቀድሱ፣ እኔ መስዋዕቱን ሰራለሁ፣ ፍማለሁ፣ ቤተ መቅደሱን አዘጋጃለሁ ይላል። አስተምር ሲሉት እናንተ አስተምሩ፣ እኔ መጽሐፍ አቀርባለሁ፣ መብራት አበራለሁ ይላል። በጣም ትሁት ሰው ነበረ። በኋላ አንድ ቀን አባታችን አንተማ ዛሬ መቀደስ አለብህ ብለው በትልቅ ክብረ በዓል ቀን አስጨንቀው አስገቡት ከቅዳሴ። እየፈራ እየተንቀጠቀጠ ገባ። በእውነት ሰው በጣም መንፈሳዊ ሲሆን ወደ መቅደሱ መቅረብ ይፈራል እና እየተንቀጠቀጠ ገባ። ቅዳሴውን መቀደስ ጀመረ በፍርሃቱ። ከቅዳሴው መካከል ላይ ግን ምዕመናን ድንገት ቅዳሴውን አቋርጦ ዝም አለ። ለግማሽ ሰዓት ያህል አቆመው ቅዳሴው። ቢጠብቁ አይቀድስም። ዛሬ ቢሆን በል እንጂ ይባል ነበር። ያኔ ግን ያው ጥንት ስርዓት ስለሆነ ጸጥ ብለው ጠበቁት። ለግማሽ ሰዓት ዝም ካለ በኋላ ከግማሽ ሰዓት በኋላ ቅዳሴውን ቀጠለ። ቀደሰ፣ አቁርቧቸው ወጣ። ሲወጣ ካህናቱ ከበው ምን ሆነ ነው ዝም ያልከው? ለምን አልተናገርክም? ቅዳሴውን ለምን አቆምከዋል? በፍጹም አለ። ምንም እንደው ጠፍቶኝ ነው ቅዳሴው አልተናገርም። ከዚያ በኋላ ይህንን አባት እዛ ከተማ ውስጥ ያየው ሰው የለም። ጠፋ፣ ወደ በረሃ መነነ ማለት ነው። በብሕትውና መኖር ጀመረ። በረሃ ላይ ሆኖ ደብዳቤ ይጽፍ ነበር ለወንድሙ፣ ለታናሽ ወንድሙ። ከዱር አውሬ የተላከ ደብዳቤ እያለ ይጽፍ ነበር። ከምን የተላከ? ማንን ነው የዱር አውሬ የሚለው? ራሱ። እና ለወንድሙ የጻፈውን ደብዳቤ ይገርማቸዋል። ለራስህ አንብበው እንጂ ለሌላ ሰው እንዳታሳየው፣ እኔ በሕይወት እያለው እንዲጻፈ እንደዚህ አየ ብለህ እንዳታሳይ ብሎ አዞ ላከለት። ወንድሙ ሲያነበው ዛሬ አሁን መጽሐፈ መነኮሳት የምንላቸው መጻሕፍት አሉ። ከሶስቱ የመጨረሻው አረጋዊ መንፈሳዊ እና ሶስተኛው መጽሐፍ ነው። አጓጓው። ይህንንማ እኔ ብቻ አንብቤ ከምቀር ሌላ ሰው ቢያነበው ይሻላል ብሎ ጸሐፊ አናግሮ ሊያስገለብጠው፣ የዛኔ ማተሚያ ቤት ስለሌለ ሊያስገለብጥ አነጋገረ። መጥቶ ሲፈልገው ግን መጽሐፉ ጠፋበት። እኔ ምን እስክል ድረስ ለሰው እንዳትሰጥ ብሎታል።
እስክሞት ድረስ መጽሐፉ ጠፋበት። ከብዙ ዓመት በኋላ ግን ያንን መጽሐፍ አገኘው። ሲያገኘው ቁጭ ብሎ አለቀሰ። ወንድሜ ዛሬ ገና ሞቷል ማለት ነው አለ። የሰወረብኝ እሱ ነው። ዛሬ ያገኘሁት ወንድሜ ምን ስላለ ነው? ስለሞተ ነው አለ። እና እዛ መጽሐፍ ላይ ያን ቀን ቅዳሴ ላይ ምን እንደገጠመው ጽፏል። አሁን ይህንን ለማለት ነው ያነሳው። ቅዳሴ ላይ ምን እንዳየ ጽፏል። እኔ አየሁ አላለም። በሌላ አድርጎ አንድ የማይዋሽ ሰው የነገረኝን ልንገረኝ ነው። ቅዳሴውን እየቀደስኩ እያለ በዚህ ህብስቱ በዚህ ወይኑ ተቀምጧል። ህብስቱ በጻሕሉ ላይ ወይኑ ደግሞ በጽዋው ላይ ተሞልቷል። እየቀደስኩ እያለ ይላል ህብስቱ በሚቀመጥበት በጻሕሉ ላይ ክርስቶስን አሁን እንደተወለደ ሕፃን ነጭ በግ ሆኖ አየሁት ይላል። ወፈተውኩ እቅፎ ላቅፈው ሳሳው አሳዘነኝ። በጽዋው ላይ መስቀሉ ተተክሎ የክርስቶስ ደሙ ሲንጠፈጠፍ ተመለከትኩኝ። ይህን ባየው ጊዜ ነፍሴ ከሥጋዬ ልትለይ ደረሰች። ስለዚህ መናገር ስላቃተኝ ቅዳሴውን አቆምኩት። ከግማሽ ሰዓት በኋላ ግን ወደ ቀደመ ዓለማወቄ ተመለስኩ ይላል። ወደ ምን ተመለስኩ? ልክ እኛ አሁን ወዳለንበት ማለት ነው። ዓለም ላይ ሆኜ ይህንን ምስጢር ካሳየኝ ዓለምን ጥዬ ብሄድ ምን ያሳየኛል ብዬ ከዚያች ቀን ጀምሮ ወደ በረሃ ሸሸው ይላል። በረከቱን ያሳድርብን ምዕመናን።